ሰበር ዜና በአማራ ክልል አንድ መስጂድ በእሳት ቃጠሎ ሙሉ በሙሉ መውደሙ ተሰማ። በሰሜን ወሎ ሀብሩ ወረዳ በተከሰተ የእሳት አደጋ የበርካታ ምስኪን አርሶ አደሮች መኖሪያ ቤቶች ሙሉ በሙሉ በእሳት መውደማቸው ተገልጿል። አብራችሁን ቆዩ፣ በቀዳሚነት እናደርሳችኋለን። አነጋጋሪው ኢትዮጵያዊ በደቡብ አፍሪካ ራሱን ለመከላከል ከባድ መሳሪያ የታጠቀ አንድ ኢትዮጵያዊ መነጋገሪያ ሆኗል። ይህ ግለሰብን በከፊል ተቃውሞ በከፊል ሙገሳ እያስተናገደ ይገኛል። ተጨማሪውን ይዘናል። በአዲስ አበባ ከተማ የደንብ መተላለፍ በ81.3 በመቶ ቀንሷል ተባለ። ዝርዝር መረጃዎችን ይዘናል። ከውጭ በተሰማ ሰበር መረጃ በደቡብ አፍሪካ የተቀሰቀሰው ጸረ ስደተኞች ተቃውሞን ተከትሎ ከ900 በላይ ሰዎች በቁጥጥር ስር መዋላቸውን ፖሊስ አስታወቀ። መረጃውን ይዘናል። ዩክሬን በሩሲያ ላይ የምታደርሰውን ጥቃት አጠናክራ ቀጥላለች ተባለ። የዩክሬን ድሮኖች ሩሲያ ውስጥ በ1000 ኪሎ ሜትሮች ርቆ በሚገኝ የነዳጅ ማጣሪያ ላይ ከባድ ጥቃት ፈጽመዋል ተብሏል። ዝርዝሩን ይዘናል። የተከበራችሁ ቻናላችን ቤተሰቦች ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮውን ላይክ በማድረግ ማድመጥ እንድትጀምሩ እየጋበዝን በቀጥታ ወደ መረጃዎች ተሸጋገርን። በቅድሚያ በአማራ ክልል ሰሜን ወሎ ዞን ሀብሩ ወረዳ ከ50 በላይ የአርሶ አደር መኖሪያ ቤቶች ትላንት በእሳት መቃጠላቸው ተሰማ። የዞኑ አደጋ ስጋት ኮሚሽን ጽሕፈት ቤት በበኩሉ የቃጠሎ አደጋው መድረሱን ገልጾ ከ54 በላይ ቤቶች ተቃጥለዋል ብሏል። ይህንንም ተከትሎ በቦታው ጉዳዩን የሚያጣራ ቡድን ተዋቅሮ መሄዱን አስታውቋል። የአካባቢው ነዋሪዎች እንዳሉትም በዕለቱ ከፍተኛ ነፋስ እንደነበርና ቤቶቹም አንድ አካባቢ ላይ የነበሩ መሆናቸውን ተናግረዋል። ከእንስሳት በቀር እህል፣ ልብስ በሙሉ ተቃጥሏል፣ የተረፈ ነገር የለም በማለትም ነዋሪዎቹ ተናግረዋል። ትላንት ከቀኑ 10 ሰዓት ገደማ በደረሰው በዚህ አስከፊ ቃጠሎ እሳቱ አንድ ቤት ላይ የተነሳ ቢሆንም ለማጥፋት አስቸጋሪ በመሆኑ በፍጥነት ወደ ሌሎች ቤቶች መዛመቱ ተገልጿል። ይሁን እንጂ ቤታቸው የተቃጠሉባቸው ግለሰቦች የእሳቱን መንስኤ እስካሁን በግልጽ እንደማያውቁ ተናግረዋል። የሚከሰቱ አደጋዎችን በንቃት የሚከታተሉ አንድ የቦታው ተወላጅ ጉዳዩን በተመለከተ በሰጡት አስተያየት በአደጋው 54 ቤቶች ሙሉ በሙሉ መቃጠላቸውንና በሰው ሕይወት ላይ ግን ጉዳት አለመድረሱን ተናግረዋል። የቤት እንስሳት ለግጦሽ ዱር ተሰማርተው ስለነበር ጉዳት አልደረሰባቸውም ያሉት እኚህ አካል ነገር ግን በቤቶች ውስጥ የነበሩ እህል፣ ልብስ፣ የቤት ዕቃ ማውጣት አልተቻለም፣ አካባቢው አሁንም ምድረ በዳ ሆኗል ሲሉ ተናግረዋል። የአካባቢው አመራሮች አስቸኳይ ድጋፍ ለማድረግ እየተንቀሳቀሱ ነው የሚል ምላሽ እንደሰጧቸው ገልጸው ቤታቸው የተቃጠለባቸው ሰዎች ትልቅ ድጋፍ የሚያስፈልጋቸው ናቸው ብለዋል። የሀብሩ ወረዳ አስተዳደር አቶ ሁሴን መሐመድ 53 ቤቶችና አንድ መስጂድ ተቃጥለዋል ብለው ተጎጂዎችን ለመደገፍ የጣምራ አካውንት እንዲከፈት የማድረግ እንቅስቃሴ እየተደረገ መሆኑን ገልጸዋል። የወረዳው ኮሚኒኬሽን ትላንት ከሰዓት ባጋራው መረጃ በወረዳው 23 ቀጅማ ቀበሌ ቀሰማ በተባለች ጎጥ 2 ህጻናት ከእገዳ ክምር አጠገብ እሳት በማያያዝ ሲጫወቱ በተፈጠረ አደጋ ከ53 በላይ ቤቶች እና በአንድ መስጂድ የቃጠሎ አደጋ ደርሶባቸዋል ብሏል። አነጋጋሪው ኢትዮጵያዊ በደቡብ አፍሪካ ራሱን ለመከላከል ከባድ መሳሪያና ውሾችን የታጠቀ አንድ ኢትዮጵያዊ መነጋገሪያ ሆኗል። በደቡብ አፍሪካ የተቀሰቀሰውን የመጤጠል ወይንም ዜኖፎቢክ ጥቃት ለመከላከል አንድ ኢትዮጵያዊ ነው የተባለ ግለሰብ ከባድ የጦር መሳሪያና ውሾችን ይዞ መታየቱ በማህበራዊ ሚዲያ ከፍተኛ ክርክር አስነስቷል ተብሏል። በርካታ ደቡብ አፍሪካውያን ድርጊቱን የሽብርተኝነት ተግባር በማለት ግለሰቡ በአስቸኳይ እንዲታሰርና ከሀገር እንዲባረር መንግስታቸውን እየጠየቁ ይገኛሉ። በአንጻሩ ሌሎች የአፍሪካ ሀገራት ዜጎች ግን ግለሰቡ ንብረቱንና ሕይወቱን የመከላከል ሙሉ መብት እንዳለው በመጥቀስ ድርጊቱን ደግፈውታል ነው የተባለው። በአሁኑ ወቅትም በደቡብ አፍሪካ በተቀሰቀሰ ሰሞነኛ ሁከት የሁለት ኢትዮጵያንን ጨምሮ የበርካታ ስደተኞች ሕይወት ማለፉንና ከፍተኛ የሆነ ንብረት መውደሙ ይታወቃል። በአዲስ አበባ ከተማ የደንብ መተላለፍ በ81.3 በመቶ ቀንሷል ተባለ። የአዲስ አበባ ከተማ የደንብ ማስከበር ባለስልጣን የ2018 በጀት ዓመት የእቅድ አፈጻጸም ግምገማን አከናውኗል። ተቋሙ በቴክኖሎጂ አጠቃቀም፣ በህግ ማስከበር፣ በተቋም ግንባታና በሰው ኃይል አቅም ማሳደግ ረገድ የከፍተኛ ርቀት መጓዙን የባለስልጣኑ የኮሚኒኬሽን ዳይሬክተር
አቶ የምስራች ግርማ ተናግረዋል። ከዚህ ቀደም በቀን ለ12 ሰዓታት ብቻ አገልግሎት ይሰጥ የነበረው የ9995 የጥሪ መስመርን ወደ ዲጂታል ለመቀየር በአሁኑ ወቅትም በ5 ቋንቋዎች የ24 ሰዓት ሙሉ አገልግሎት መስጠት ጀምሯል ብለዋል። በቀን 300 የሚደርሱ ጥቆማዎችን በመቀበል ከህዝብ የሚገኝ መረጃ መሰረት ውጤት እየተመዘገበ ይገኛል ብለዋል። በኮሪደር ልማት የተሰሩ መሰረተ ልማቶችን ከመጠበቅ አንጻርም ተቋሙ የተለያዩ ስራዎችን እየሰራ እንደሚገኝ ገልጸው ከመሬት አስተዳደር ጋር በተያያዘ ወደ መሬት ባንክ የገቡ መሬቶችን ሙሉ በሙሉ ማስከበር ተችሏል ሲሉ አስረድተዋል። ከ9 የደንብ ጥሰቶች ከጎዳና ንግድ፣ ከደረቅ ፈሳሽ ቆሻሻ አወጋገድ፣ ከህገወጥ ማስታወቂያና ከሌሎች ጉዳዮች ጋር በተያያዘ በርካታ ስራዎችን ማከናወን ተችሏል። በዚህም ካለፈው ዓመት ጋር ሲነጻጸር በ81.3 በመቶ ብልጫ ያለው ውጤት መመዝገቡን አቶ የምስራች ግርማ ጨምረው ገልጸዋል። ከውጭ በተሰማ ሰበር መረጃ በደቡብ አፍሪካ የተቀሰቀሰውን ጸረ ስደተኞች ተቃውሞ ተከትሎ ከ900 በላይ ሰዎች በቁጥጥር ስር ዋሉ። በደቡብ አፍሪካ በትላንትናው ዕለት የተካሄደውን ጸረ ስደተኞች ተቃውሞ ተከትሎ የሀገሪቱ ፖሊስ ከ900 በላይ ሰዎችን በቁጥጥር ስር መዋሉን አስታውቋል። የተካሄዱ ሰልፎች በአብዛኛው ሰላማዊ የነበሩ ቢሆንም በአንዳንድ አካባቢዎች ወደ ሁከት መቀየሩንና የንግድ ሱቆች መዘረፋቸውንም የሀገሪቱ ፖሊስ ገልጿል። የደቡብ አፍሪካ ብሔራዊ ፖሊስ ምክትል ኮሚሽነር በሰጡት ጋዜጣዊ መግለጫ በሀገሪቱ ከተካሄዱት 120 ሰልፎች መካከል 108ቱ ሙሉ በሙሉ ሰላማዊ የነበሩ ሲሆኑ 12ቱ ግን የፖሊስን ጣልቃ ገብነት የጠየቁ ናቸው ብለዋል። አክለውም ለሰዎች መታሰር ምክንያት የሆኑትን የኢሚግሬሽን ሕግ ከመጣስ፣ ከህዝባዊ ሁከት ማነሳሳት፣ ሰነድ የሌላቸው ስደተኞችን ከማስጠጋት እንዲሁም ከዝርፊያ ጋር የተያያዙ መሆናቸውን ጠቁመዋል። ፖሊስ ባወጣው ሌላ መግለጫ ማክሰኞ ምሽት በጆሃንስበርግ አሌክሳንድራ አካባቢ ነዋሪዎች በውጭ ሀገር ዜጎች የተያዙ ትናንሽ የሰፈር ሱቆችን በመዝረፍ ላይ በነበሩበት ወቅት አንድ ሰው በጥይት ተመቶ መገደሉን አስታውቋል። በሁኔታው ሳቢያ በአገሪቱ ካሉ 9 ግዛቶች የደህንነት ስጋት ውስጥ በገቡት 5ቱ ላይ ተጨማሪ የፖሊስ ኃይል ሌሊቱን የተሰማራ ሲሆን 2 ሰዎች በደረሰባቸው የጥይት መቁሰል አደጋ ለጉዳት በተዳረጉበት በጆሃንስበርግ ሂልምበርግ አካባቢ የወታደር ኃይል እንዲሰማራ ተደርጓል ብለዋል። በወደብ ከተማዋ ደርባንም ፖሊስ ተቃውሞን ከመጀመሩ ጥቂት ቀደም ብሎ በስጋት ምክንያት ከአንድ ህንፃ 8ኛ ፎቅ ላይ ዘሎ ስለወደቀውና ህይወቱን ስላለፈው የውጭ ሀገር ዜጋ ጉዳይ መርማሪ ቡድን ማቋቋሙን አስታውቋል። የማክሰኞ ህዝባዊ ሰልፍ የተደራጀው ጸረ ስደተኞች የሆኑ እንቅስቃሴ አራማጅ ቡድኖች ሰነድ የሌላቸው የውጭ ሀገር ዜጎችን በሙሉ ደቡብ አፍሪካን ጥለው እንዲወጡ ያስቀመጡትን ይፋዊ ያልሆነ ቀነ ገደብ መጠናቀቁን ተከትሎ ነው። ይህ አገር አቀፍ ተቃውሞ የተቀሰቀሰው ባለፉት ወራት ስደተኞች ከቀያቸው እንዲፈናቀሉ፣ የንግድ ድርጅቶቻቸውን ንብረቶቻቸውን እንዲወድሙ በማድረግ ዓለም አቀፍ ትችትና ውዝግብን ሲያስከትል የቆየው አለመረጋጋትን ተከትሎ ነው። በመጨረሻም የዩክሬን ድሮኖች ሩሲያ ውስጥ በሺህ ኪሎ ሜትሮች ርቆ በሚገኝ ነዳጅ ማጣሪያ ላይ ከባድ ጥቃት መፈጸማቸው ተገለጸ። ዩክሬን ሩሲያን ጦርነት እንድታቆም ለማስገደድ የምታደርገውን ከፍተኛ የጫና ዘመቻ በመቀጠል ረቡዕ ዕለት በኡፋ ከተማ በሚገኝ ትልቅ የሩሲያ ነዳጅ ማጣሪያ ላይ የተሳካ የድሮን ጥቃት መፈጸሟ ተረጋግጧል። የዩክሬኑ ፕሬዝዳንት ቮልዲሚር ዜሌንስኪ ጥቃቱን በይፋ ያረጋገጡ ሲሆን ይህ የነዳጅ ማጣሪያ ተቋም ከሁለቱ ሀገራት የጦር ግንባር መስመር በላይ ከ1300 ኪሎ ሜትር በላይ ርቆ በሻርኮቶ ግዛት ውስጥ የሚገኝ መሆኑን የተቋሙን መመታት ይበልጥ አነጋጋሪ አድርጎታል። ይህ ጥቃት ዩክሬን በአንድ ሳምንት ጊዜ ውስጥ በኡፋ ከተማ በሚገኙ ስልታዊ ተቋማት ላይ የፈጸመችው ሁለተኛ ተከታታይ ጥቃት ነው ተብሏል። ፕሬዝዳንት ዜሌንስኪ እነዚህን ከሩቅ ርቀት የሚሰነዘሩ የድሮን ጥቃቶች ክሬምሊን የሩሲያ መንግስት በፖለቲካና በኢኮኖሚ በከፍተኛ ሁኔታ ለመጫን የተነደፉ የረጅም ርቀት ማዕቀቦች ሲሉ የገለጿቸው ሲሆን ሩሲያ በዩክሬን ላይ የጀመረችውን ወረራ እስክታቆም ድረስ መሰል ስልታዊ የሆኑ ጥቃቶች ተጠናክረው እንደሚቀጥሉም ፕሬዝዳንቱ መልእክታቸውን አስተላልፈዋል። መረጃዎቻችን አበቃን። በሰላም ቆዩን።